አልዘጋምና አዑዙ ቢላሂ ሚነ ሸይጣን ረጂም። እኔ በህይወቴ ዲን እንደዚህ ሲነካ ተናድጄ አላቅም። እቺ ልጅ አዲስ ዲን ቀን በቀን ይዛለን ትምጣ ይሁን ለራሷ ቁርአኖችን ሐዲሶችን አዘጋጅታ እየተጠቀመችበት ይሁን በዲን ስም ምን እንደምታረግ ብቻ ተመልከቱልኝ። ማኔራችሁ አውልቃችሁ ቁጭ ማድረግ ሶስታችሁ ሀቢባ ሂጃብ ነው ሂጃብ አይወለቅም ሂጃብ ስላለች ሀቡ ወደ ኋላ ግንባራ ሂጃብ ወደ ኋላ ታደርጋለች። ሂዩማን ሄር ሂጃብ ሆኖ መጣልን። ሂዩማን ሄር ሂጃብ ሆነ። እስቲ አብረን ሁላችንም ማለት አለብን። ቀልዱን ተውትና ይሄ ነገር ግዴታ ነው። ወዴት እያመራን እንደሆነ እጅግ በጣም ያስገርማል። እንደዚህ አይነት ነገሮች እስልምና ላይ በእንደዚህ አይነት መልኩ ሲቀጥፉ ማየት እጅግ በጣም ያናዳል። ሐራም ነው። እኔ ሙስሊም ነኝ። ሂዩማን ሄር ለሂጃብ ሐራም ነው። እሷ ሙስሊም ናት። ሐራም ነው እሷ ሙስሊም ናት። በነገራችን ላይ እነዚህ አይነት ሰዎች የሚያስፈልጋቸው ምክር ሳይሆን እንደዚህ በመጡበት አንግል መመለስ ነው። በምክር የሚመለሱ አይነት ሰዎች አይመስሉኝም። ከዚህ በፊትም ብዙ ጊዜ ተናግሯቸዋል። እስልምናን እስከ መቀየር ጫፍ ድረስም ደርሳ ነበር እቺ ልጅ። ሁላችንም እንደምናውቀው ያገባችው ክርስቲያን ናት። ልጆቿ ክርስቲያን እንደሆኑ እንግዲህ አስጠምቂያቸዋለሁ ብላ ከዚህ በፊትም ተናግራ ነበር። አሁን ደግሞ እስልምና ላይ እያራመደች ያለችው ነገር የሙስሊም ኡማና የሙስሊም አስተምሮትን እጅግ በጣም የሚቃረን ነገር ነው። ግንባርሽን ነው የምትለው ግንባሬ ይሄ ነው ግንባሬ ሌላ ግንባሬ ይሄው ጸጉሬ ግንባሬ ይሄ ነው። እኔ ግንባሬ የለኝም እኮ ይቺ ናት እኮ ግንባሬ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እሺ ሰላም ነህ ወንድሜ? እንዴት ነህ? ሰላም ነህ? ራመዳን ደግሞ ሳናስበው ቀርቧል። እጅግ በጣም በሚያስገርም መልኩ ደግሞ ራመዳን ሲደርስ የሙስሊም በዓል ብቻ አይደለም ይባላል። ብዙዎቹ የሚደሰቱበት፣ ክርስቲያኖቹ የሚደሰቱበት፣ ኦርቶዶክሶቹ፣ ፕሮቴስታንቶቹ፣ ሌላም ሃይማኖት የሚደሰትበት ሃይማኖት ነው። እጅግ በጣም በሚያስገርም መልኩ የቀን ድባቡን ተውትና የማታው ድባቡ በብዙ ሰዎች የሚወደድ ድባብ እንደሆነ ሁላችንም እናውቃለን። ለጓደኛዬ ቴምርና ሳምቡሳ ይዤለት ሲሄድ አብዲ አላህ ይስጥ አላህ ይወፍቅህ። እናቴ ትሙት አላህ ይወፍቅህ። አላህ ይወፍቅህ ነው። አላህ ይወፍቅህ እያለ ነው። በነገራችን ላይ አላህ ይወፍቅህ የሚለውን ቃል ለሁሱም ተጠቀሙና አሜሪካን እንውሰደው። እንዴት ሆኖ አላህ ካለ ኢንሻአላህ ጉዞ ወደ አባት ሀገር አሜሪካ ዋድርጉ ኢንሻአላህ። ከሆነም ሆነ ካልሆነ ካልሆነም ሁሱ ወደ አሜሪካ ወደ አባት ሀገር አሜሪካ እያለ ነው። ሁሱ ብቻህን እንዳይደብር እስቲ አንድ ሁለት ሰዎች ከኛ ጀማ ይዛ አትሄድም? ከኛ ጀማ ከኔ ካንቺ ካንተ አንድ ሁለት ሰው ይዞ ቤድስ እንዳሰብ ሁላችንም ለዚህ ወንድማችን ዱዓ እያደረግንለት ለበዓል እንደፈለግኩ ቀይ ወጥ እበላለሁ ስል ጮጋራዬ ጮጋራ በዚህ መልኩ ብዙዎችን እንደሚያስቸግር ሁላችንም እናውቃለን። ጮጋራ ያለባቸው ሰዎች ይሄንን ነገር ጠንቅቆ ያውቁታል። ራመዳንን እንዴት ነው ሰው ብቻውን ማሳለፍ የሚችለው? እንዴት ሰርጉ ቢቀሩላ በዚህ መልኩ ራሱ ራመዳን ላይ ተዘውጁና ማለት አለባቸው። ለኛ ነው እንዴ? በእውነት በሐፍረጂ ተሐመል ሶልሽ ሳይ መርሐባ አለን እኛ አለን እንዳይደብራችሁ ሙሽሪት መርሐባ በይው ጥሩ አኽላቅሽ አሳይው ሙሽሪት መርሐባ በይው ጥሩ አኽላቅሽ አሳይው ትንሽ ስበሮ ጣትህን እጅግ በጣም በሚያስገርም መልኩም እንግዲህ እንደዚህ ቀላል አድርጋችሁ መዘወች እንደ ሀሳብ ሱፍ ከለብሶ በባዶ ሳይገነባ ቤት ሳይሰራ አንቺ 100 ሪቮ ስንት ላምቦርጂኒ ምናምን ካልተሰለፈ አላገባ የምትይውን ነገር አቁሚ። በቃ ሰው ቀለል አድርጎ ሆኗል። በሲዋክ ሁላ አለ እኮ እናንተ ትንሽ ረጋ አድርጉት እንጂ ንግግሩ አያምር ፊቱ አያምር። እጅግ በጣም የሚያስገርም መልኩ ደግሞ አንዳንድ ሰርጎችን እንደዚህ እንመልከት እንጂ ትላልቅ ሰርጎች ደግሞ ትንሽ አቅም ያላቸው ሰዎችና የሆነ ነገር ማድረግ የሚችሉ ሰዎች ደግሞ ከመንገዱ ላይ ሲያፈነግጡ እየተመለከተ ነው።
ሰርግ ድግስ እኮ ግዴታ አይደለም። በነገራችን ላይ እንደዚህ ከሆናችሁ ሰርግ መደገስ ግዴታ አይደለም። የምትደግሱ ሰዎች አበዛችሁት። ምን አይነት ባህል ነው ይሄ ደግሞ የመጣበን? አቦ ምንድነው ብር የምታስከፍሉት ሰው ከበላ ምናምን? ምንድነው? እኔ ሆቴል ነው እንደሄድኩት ደስታዬን ተካፈልልኝ አልከኝ አይደለ? መጣው አይደለ እንዴ? ሆቴል አልበላም እንዴ? ለዛ ያ አልጫ የሚል ምግብን እንደዚህ ለዚያውም ሰው እያደረገልኝ እየጨለፈልኝ ክትፎ እንደዚህ እቺ የምታክል ክትፎ እያደረገ ምንድነው? ምን ማለት ነው ይሄ እንዴ? ለምንድነው የምንከፍለው እንዴ? ቆይ ሰው አቅማ ኖሮ ደገስክ አይደለ? ለራስህ ነው የደገስከው። ማን አግባ አለ? ለራስህ ላገባው እኔ ላንተ ማዋጣው ምን አገባኝ? እንደ እንትን ካሰባችሁት እንደ ሶሻል ላይፍም ካሰባችሁት ሰው ፈቃደኛ ሆኖ መስጠት ይችላል። መዝገብ አስቀምጥ የሚያክል የሲኦል መግቢያ መዝገብ የሚያክል አስቀምጠክ እኔ ምንድና ማለት እስኪብርቶ እንዲመነጽር ያደረገ ሰው ጌታ አስቀምጣለህ። ጋሽ ጀንበሩ ወይ ደንበሩ ነው የሚሆነው ስሙ። እሱ ይመዘግባል። 50 ብር ካስቀመጥክ ነው አልቀረም። ኧረ እባክህ አልመጣም እንደውም አልመጣም እንዴ? በቃ ሰው በልቶ ጠጥቶ ይውጣ። እንደዚህ አንሱ እንደዚህ ብር የምታስገቡ በጣም ኋላ ቀር የሆነ ነገር ባይዜ ሰዎች የእናንተ ደስታ ጠርታችሁት ወጪ ላይ ተደራርጉታላችሁ እንዴ? ይሄ በጣም የቀሸም ሀሳብ ሰው ባይዜ ሰርግ መጥላት ምናምን የመጣው እንዴ? ለቅሶ ቤት እኮ ምስር ጥርቅ አርገበልተ በቃ ተስማምቶሽ ማንዬ ጨጓራሽን ሊልጠው ይችላል። አንዳንዴ ከደገሳችሁ እራሳችሁ ደግሱ። ሰው እንዲረዳችሁ አትጠብቁ። ይሄ ኢንቨስትመንት አይደለም። ካልቸር ሆኖ ነው። አብዛኞቻችሁ ብሩን ፈልጋችሁት ምናምን አይደለም፣ ግን ካልቸር ነው ምናምን ግን ብሎ ነገር የለም። በቃ አንሱ። ይሄ በጣም የሚደብር ካልቸር፣ በጣም የሚደብር ካልቸር። መርዳት የሚፈልግ ሰው ምን ያደርጋል መሰላችሁ? በራሱ ጊዜ መዝገብ ሳታስቀምጡለት ከፈለገ አስገብቶ ሄድ። መዝገቡን አንሱት፣ ወደዛ ዞር አድርጉት። ብዙዎቹ እየተማረሩ ነው። እንግዲህ እናንተ ሰርግ ላይ መዝገብ አስቀምጣችሁ ብር የምትቀባበሉ ሰዎች እረፉ እየተባላችሁ ነው። ምን አባክ ካገባ ትውልድ እጅግ በጣም በሚያስገርም መልኩ እያበላሹ እየሄዱ ነው። በነገራችን ላይ እኔ በቁርአን ደረጃ ሁላ የምቃወመው አንድ ነገር አለ። መስጊዶች ውስጥ ወር ደግሞ ቤተ ቁርአን የሚባሉት ውስጥም ነሺዳ ያስብላሉ። በነገራችን ላይ አንድ ህፃን ልጅ አንድ ጭንቅላት ብቻ ነው ያለው። ትልቅ ሰው 2 ጭንቅላት አለው። አንድ ህፃን ልጅ ደግሞ አንድ ጭንቅላት ብቻ ነው ያለው። ሰብ ኮንሽንስ እና ኮንሽንስ ማይንድ የሚባሉ ነገሮች አሉ። ሰብ ኮንሽንስ እና ኮንሽንስ ማይንድ የሚባሉት በትላልቅ ሰዎች ውስጥ የሚገኝ ሲሆን ደግሞ ሰብ ኮንሽንስ የሚባሉ ደግሞ በህፃናት ብቻ የሚገኙ ናቸው። ሰብኮንሺየስ ማለት በነገራችን ላይ እንደ ወረቀት ነው። የተባለውን ነገር እዛችሁ ይዛል። በነገራችን ላይ በህፃንነታችሁ የያዛችሁት ነገር የለም። አንዳንድ ነሺዳዎች ለምሳሌ ትምህርት ቤት ውስጥ የምትማሩት ነገር የኢትዮጵያ መዝሙር ምናምን ተብሎ እየተነገራችሁ ነገር አለ። እነዛ ነገሮች ቀጥታ የት ነው ሄዶ የሚመዘገቡት? ሰብኮንሺየስ ላይ ነው። ለምን? ህፃን ስለሆናችሁ በጭንቅላታችሁ እየጻፋችሁ ነው የሚገኝ። በዚህ ህፃንነት ውስጥ እንግዲህ እነዚህ ልጆች እያሉ ቁርአንን ማሳፈዝ እየቻለን ቁርአንን በነሺዳ መልኩ ማስተማር እየቻለን እንደዚህ ጭንቅላታቸው ውስጥ ነሺዳ ጽነን ከቁርአን ቤት የምናወጣቸው ነገሮች እኔ በትልቁ የምቃወመው ነገር ቢኖር ያ ነገር ሴት ልጅ እንደዚህ ረጋ ስትል ታምራለች ይላል አንዱ አያት። አማኑኤል ሆስፒታል ነው። አዎ አልተሳሳቱም፣ አማኑኤል ሆስፒታል ነው። አዎ ትናንት በዚህ ሰዓት የጠፋ ታካሚ ነበራችሁ አይደል? አዎ ጠፍቷል። በዚህ ሰዓት ነው የጠፋው። አያችሁት እንዴ? አዎ እኔ ነኝ። ያው መጥፋቴን ለማረጋገጥ ነው። ነሺዳ ለምን አላችሁ ብዬ እኔ አልቃወምም። በነገራችን ላይ ለምን ነሺዳ እንደዚህ ተባለ፣ ለምን እንደዚህ ተባለ ብዬ አልቃወም። መቃወም ካለባችሁ መጀመሪያ ህግ ሳይወርድ በፊት ነው መቃወም ያለባችሁ። በነገራችን ላይ አንድ ህግ የሚወርዱ ከመንግስት ደረጃ ፓርላማ ውስጥ ነው ያ ነገር የሚወርደው። ፓርላማው ላይ ከተያዘ ሙስሊም ሰዎች ፓርላማ ውስጥ ኑሮ ይሄ ነገር ወደ ህዝቡ መውረድ የለበትም እስልምናችን ይጎዳል ብሎ ከያዙት ያ ነገር ወደ መሬት አይወርድም። ወደ መሬት ከወረደ በኋላ መሬት ላይ ደግሞ መቃወም እጅግ በጣም ትልቅ ከባድ ነገር ነው። አይቻልም። አንዴ ሰው ይላመዳል፣ ያንን ነገር ማስቆም ይከብዳል። እና መለላችሁ ፈልጌ ነው። ነሺዳ አንዴ ከዛ ከተለቀቀ አለቀ በቃ። ሰው እንዳለ ይጠቀምበታል ማለት ነው። በእስልምና ሰበብ ስለሆነ ሸይጣንም እያሳመረው ስለሚሄድ አንዳንድ ሴቶች ግን አለባበሳችሁ ብቻ አላህን ልሸውዱት ባሉና አይደለም አላህን እኛን ራሱ አሸውዱን። እኛን ደካሞችን ቀሚስ ይሉታል፣ ግን ሱሪ በስንት ጣሙ
ወላይ ታይተን ራሱ ያስንቃል ማለት ነው። ሙሉ ሼፓቸውን አጉኑ የሚያሳይ ነገር አድርገው አሁን በእነሱ ቤት በቃ እስላማዊ ግዴታቸውን ተወጥቷል። ምክንያቱም ቀሚስ አድርገዋል። እንደዚህ አይደለም። ይሄ ራስን መሸወድ ይባላል። ኢቭን እንኳን ሻሻቸውን በስነ ስርዓት አይጠቀልሉትም። ግማሹን ጸጉራቸው ምናምን ወደፊት ወጥቶ ሻሻቸውን ወደ ኋላ ጎተተ ነገር አድርጓት ምናምን ይሄ ይደበራል። ለማንኛውም ይሄ ጨዋታ አይደለም፣ ዲን ነው። ከሸወድን የምንሸወደው ደግሞ ራሳችንን ነው፣ ሌላ ማንንም አይደለም። በተለይ ደግሞ ከስር ሰፋፊ ሱሪ ለብሳችሁ እየወጣችሁ ያላችሁ ሰዎች ደህና ናችሁ? ግን እናንተ እንዴት ናችሁ? በህይወታችሁ ደስተኛ ናችሁ? ባልሽ አንቺ ሚዲያ ላይ ስትወጪ ፎቶሽን ፕሮፋይል ስታረጊ አደብ የሌላቸውን ፎቶ ፖስት ስታረጊ ቲክቶክ ላይ ወጥተሽ ቂን ስትይ እያየ ባልሽ እያየ ዝም ካለሽ ደዩስ ነው ማለት ነው። በተለይ ከባሎች ላይ የሚጠበቀው ብዙ ነገሮች አሉ። ሴት ልጅ እንደ ህፃን ናት። ሴት ልጅ በደንብ መመከር አለባት። ጥሩ ነገሮችን ጥሩ ነው እያላችሁ መንገድ ማሳየት መቻል አለባችሁ። ባሎች ይሄ ቪዲዮ ለመንሱር አድርሱልኝ። አባዬ የኔ አባት ካንተ ምንም አይነት ገንዘብ አልፈልግም። እኔ እንደውም ድህነቴ እንጀራ እናቴ ናት ታሳድገኛለች። የሷን ውለታ የምመልሰው ጥሬ ፈግቼ በማመጣው ገንዘብ ነው እና ካንተ ምንም አይነት ገንዘብ አልፈልግም። አንተ በአራት እግር እንደምትሄደው ሁላ እኔም በሁለት እግሬ ገብቼ የምገባ ሴት ነኝ። አንተ ሽቶን ተነስነሰ ተቀባብተ ስወጣ እኔ ወይራ ታጥኝ ነበረ እየወጣው ህይወቴን በዚህ አይነት መንገድ ነበር ያሳለፍኩት። አባዬ አንተ ልጄ እንድትለኝ ብቻ ነው የምፈልገው። በቃ ከመሞት በፊት እኔ ልጄ እንድትለኝ እፈልጋለሁ። አባዬ በጣም ነው የምወድህ። በቃ በጣም እወድሃለሁ። ደግሞ ይህን ሀብት ሁላ ያፈራው በእናቴ ምክንያት ነው። የመጀመሪያ ጊዜ ትዝ ይልሃል? አስታውስ። የመጀመሪያ ንግድህን እናቴ 10,000 ብር ሰጥታ ነው ንግድህን ጀምረ። በዛ ምክንያት ንግድ ተቋቁሞ ከዚህ ደረጃ የደረስከው። እሱን አትርሳ። በቃ አባዬ እወድሃለሁ። ለመንሱር ይሄ መልእክት እንዲደርስለት እየተባለ ነው። ልጅ ተገኝቶልሃል መንሱር፣ ሳታገባ ልጅ አግኝተሃል። ከዚህ በፊትም ልጅ አለኝ ብለህ ስታወራ ሰምተናል ብሎ እያወሩ ያሉ ሰዎች አሉ። እስቲ ልጅ ከሆንክ ይጣራልን። ወንድ ጠፍቶ ሴቶቹ ባል ለማግኘት ተቸግረዋል። በላቲቪያ ከፍተኛ የሆነ የወንድ እጥረት ማጋጠሙ ተነገረም። በመላው ሀገሪቱ የሚገኙ ሴቶች በአሁኑ ሰዓት በከፍተኛ ሁኔታ እየጨመሩ ሲሆን 100 ሴት ወንድ በነፍስ ወከፍ እንደምትደርስ የተነገረ ሲሆን ለወንዶቹ ቁጥር መመናመን እንደ ምክንያት የተጠቀሱት ወንዶች ለስራ ወደ ተለያየ ሀገራት መሄዳቸው እንዲሁም በአልኮል በሲጋራ ራሳቸውን በመጉዳት እድሜያቸው እያጠረ መሆኑ ተነግሯል። እናም በአሁኑ ጊዜ ላቲቪያ ቆነጃጅት ሴቶች ባል ማግኘት እጅጉኑ ፈታኝ ሆኖባቸዋል። እንዲያውም አንዳንድ ሴቶች ብዙ ብር በመክፈል ለቀናት ያህል የክራይ ባል እየተከራዩ ይገኛሉ። ወንዶችም ይህንን አጋጣሚ በመጠቀም በከፍተኛ ብር የባል ክራይ ጀምረዋል። ላቲቪያ ላይ የወንዶች እጥረት ደርሷል እየተባለው ለወገን የሚደርሰው ወገን ነው እና መንግስት እስቲ የሚሄድበትን መንገድ ያመቻችልን። እኔ አላልኩም። በነገራችን ላይ እጅግ በጣም በሚያስገርም መልኩ ይሄ ነገር በሐዲስ ለምን እንደተፈቀደና አላህ ሱብሓነሁ ወተዓላ ለምን ህግ እንዳደረገ የምንመለከተው እዚህ ጋር። በነገራችን ላይ ሩሲያ ላይ ብቻ ሁሉም ሰዎች ከህፃን እስከ አዋቂ ድረስ ትዳርን ቢመሰርቱ ከ3 ሚሊዮን ኦር ከ4 ሚሊዮን በላይ ሴቶች በባዶ ይቀራሉ፣ ያለ ባል ይቀራሉ ይባላል። ለምን ቁርአን ይህንን ነገር ሊደነግግ ቻለ? ለምን ሐዲሶች ይህንን ነገር በደንብ ማውራት ቻሉ? የሚለው በቀላሉ ከዚህ ላይ ብዙ ነገሮችን እንወስዳለን ብዬ ተስፋ አደርጋለሁ። በኢትዮጵያም እንግዲህ እንደሚታወቀው የወንድ እጥረት አለ ተብሏል። ማን አለ? እጅግ በጣም በሚያስገርም መልኩ ደግሞ ባልና ሚስት መሀል ያለው ደስ የሚል ቫይብ እስቲ ተመልከቱ። ከሆነ ማክሰኞ እኔ ጋር ሮብ እሷ ጋር ከሆነ ሐሙስ እኔ ጋር ዓርብ እሷ ጋር ከሆነ ቅዳሜ እኔ ጋር ከዛ እሑድ ይውላል። እሑድ ደግሞ ዊኬንድ እኔ እኮ 2 ቀን እኔ ጋር አደረ። ለምሳሌ ትናንትናና ከትናንትና ወዲያ 2 ቀን እኔ ጋር አደረ። አንድ ቀን የራሴ ተራ ነበረ ማይተር አንድ ቀን የተጨመረው ኤርፖርት የሚሄድ ነበር። ኤርፖርት ነው አሁን አንተ እንደዚህ ሰርፕራይዝ የሆንክ ሴቶቹ ታዲያ እንደ ሰርፕራይዝ አይወዱ። እሺ እንስማ። ከትናንትና ወዲያ እኔ ጋር አደረ። ከዛ ደገም ነው በንጋታው እንደምን የምንሄድበት ጧት ኤርፖርት ስለሆነ እዛ ሄዶ ተመልሶ ደግሞ ነዳጅ አስበው ወደ እኔ ጋር ከሚመለስ እሱን ደግሞ መቀስቀስ አለብኝ፣ እንቅልፋም ነው። ስለዚህ እኔ ጋር አደረ አልኩት። ስለዚህ አሁን እኔ ጋር 2 ቀን ሆና እሷ ጋር 2 ቀን ያደረ። ማዳላት የለም። አይዞሽ። ከዛ እኔ ተረጋጋ
አይዞን ሁላችንንም ሴቶቹ አልተሻሉም ማለት እሺ እንደዚህ ፍቅርም አለ እንዴ? በዚህ መልኩ ነው ለካ ሁለት ሶስት ስታገቡ ያለው ፍቅር። እንደዚህ ከሆነማ ወንዶች አስቡበት። እሺ አቃቁን እናውራ እስቲ እንዳይደብርሽ። ደግሞ ባልሽ ሁለት ሚስት ቢያገባ ምን ይመስልሻል? ነፍስ ሰባተኛ ሰማይ ነው ምልከው። ምንም እንደዚህ ነው ምናምን ስድድብ አልችልበት። እንዴ ምን ችግር አለው? እስቲ ሁለት ሶስት ቢያገባ ችግር አለው እንዴ? ስሜታዊ ላለመሆን ሞክራለሁ። እጅግ በጣም በሚያስገርም መልኩ ደግሞ አንድ እህታችን ወዴት እየሄደች እንደሆነ አላሁ ሱብሓነሁ ወተዓላ ብቻ ይወቅ። አሁን ደግሞ ራቁቷ መታለች። ለጸጉሯ ብሎ ሰዎች ብዙ ነገር እያወሩ ነበር። ጸጉሯን ትታውላ በፓንትና እንደምታዩት እንግዲህ በጡት መያዣ ብቻ ወደ ህዝቡ መታለች። ካፊሮቹ ላይ ይሄንን ነገር ባዩ ጊዜ እንዲህ ሙስሊሞች እኮ ይሄንን ነገር እኮ አያደርጉም እንዲህ ተይ እንጂ ፈሪ እንጂ እያሉ ነበር። በዚህን ያክል ደረጃ የሙስሊምን ህጎችን ያከብሩ ነበር እነሱ። እቺ ልጅ ደግሞ እጅግ በጣም በሚያስገርም መልኩ ደግሞ ተመልሳ መልስ ሰጥታለች። ለአንድና ለመጨረሻ ጊዜ ነው ይህን ቪዲዮ የሚሰራው በእናንተ ዙሪያ ማለት ነው። የኢትዮጵያ ሙስሊም ሴቶች እናንተ ሙስሊሞች ሳትሆኑ ሙናፊቆች ናችሁ። ምክንያቱም ተሸፋፍነሽ ምናምን መተሽ የምትረጨው መርዝ ሞራል ያቆሽሻል፣ ነርቭ ይነካል። እኔ እኮ አንዲት ተራ ሴት ነኝ፣ አንዲት ነጃት እኮ ነኝ። እስልምና በእኔ አይመዘንም፣ እስልምና በእኔ አይገለጽም። ምንኝ ነው የምትሉ? የፈለኩትን የመሆን መብት አለኝ። የፈለኩትን ልብስ የመልበስ መብት አለኝ። ምን አገባችሁ? ሐላልና ሐራሙን እኮ ለይቼ የማቅ ሴት ነኝ፣ ህፃን ልጅ አይደለሁም። በዛ ላይ ደግሞ እውነት እናንተ ለኔ ያስባችሁ ነው። ለኔ ብትጨነቁልኝ ኑሮማ አንገቷ ይቆረጥ ብላችሁ እኮ ለኔ ጉድጓድ አትቆፍሩልኝም ነበር። ሞቴን የምትመኙልኝ ሰዎች ስለኔ አለባበስ ትቆረቁሩልኝ አላችሁ። መብቴ ነው ላልሽው መብት አይደለም። በነገራችን ላይ እስልምና ውስጥ ግዴታ ነው። መብት የሚባል ነገር የለም። አለባበስ ላይ መብት የሚባል ነገር የለም። እስልምና የደነገገውን ነገር ግዴታ ነው ማድረግ ያለብሽ። ሰላት መብቴ ነው እሰግዳለሁ አልሰግድም እንደዛ የሚባል ወሬ የለም። እስላም ከሆንሽ ያንን ነገር ግዴታ መተግበር አለብሽ። መብቴ ነው ብላችሁ እኮ መንግስትን ብትሰድቡ ራሳችሁን ቅሊጦ ውስጥ ነው የምታገኙ። ያ ስለሆነ እዚህ ውስጥ የአንቺ መብት የሚከበርበት ቦታ አይደለም። ከመቅረት ይሰውራችሁ። እጅግ በጣም አሳዛኝና ልብ ሰባሪ የሆነ ዜና ተሰምቷል። በሰመራ ከተማ በደረሰ የትራፊክ አደጋ 22 ሰዎች ህይወታቸውን አጥተዋል። እንዲሁም ደግሞ በርካታ ሰዎች ቀላልና ከባድ የአካል ጉዳት እንደደረሰባቸው እየተነገረ ይገኛል። እነዚህ ሰዎች እንግዲህ ቁጥራቸው ከመቶ በላይ የሚሆኑ ሰዎች በህገወጥ ደላሎች ተሳለው ወደ አረብ ሀገር እንዲሁም ደግሞ ወደ ተለያዩ የውጭ ሀገራት ለመሄድ በዝግጅት ላይ የነበሩ ሰዎች እንዲሁም ደግሞ ድንበር ለመሻገር እየሞከሩ የነበሩ ሰዎች ናቸው። በሰመራ ከተማ አደባባይ ላይ እንግዲህ በተደረሰባቸው የትራፊክ አደጋ ምክንያት እስካሁን ድረስ 22 ሰዎች ህይወታቸው እንዳለፈ እንግዲህ የክልሉ የመንግስት ኮሚኒኬሽን እያሳወቀ ይገኛል። ከእንደዚህ አይነት ነገር ራሳችሁን ጠብቁ። ለሟቾች ነፍስ ይማር፣ ሁላችሁም ነፍስ ይማር በሉ። በአዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን ተጭራችሁ ቤተሰብ ሁኑ። መልካም ቀን ይሁንላችሁ። ብዙ ችግሮች ሊኖሩ ይችላሉ። ቤተሰቦቻቸው እናንተን ይፈልጋሉ። ሀገር እናንተን ትፈልጋለች። ብዙ ነገሮች እናንተን ይፈልጋሉ። ለትልቅ ነገር ነው የተፈጠራችሁት እዚህ ምድር ላይ። ያ ስለሆነ ባካችሁን ባልሆኑ መንገዶች ከሀገር ለመውጣት ባልሆኑ ነገሮች ያልሆኑ ውሳኔዎች ላይ አንውደቅ። ይህ ስሜት እንግዲህ አንዳንዴ ተስፋ የመቁረጥ ስሜት በብዙዎች ይታያል። እቺ ልጅም ያሳየችው ነገር እጅግ በጣም መነጋገሪያ ሆኗል። በቃ ምንም መኪና ከመጣ ይቆማል እንጂ አታሳልፈው። ባጃጁ መሮታል ይሄንን ነገር ከተመለከተ በኋላ።
ከዚህ የተረዳሁት ነገር ቢኖር ሰው ብትወድቁ ምንም ነገር አይመለከታቸውም። ለምሳሌ አሁን የሆነ ስራ ብሰራ ሰው ይመለከተኛል፣ ሰው እንደዚህ ይለኛል ብላችሁ የምትፈሩት ነገር ተራ ነገር ነው ማለት ነው። ለምሳሌ እቺ ልጅ አሁን ወርዶ ይጠይቃት የለም፣ የእሷን ችግር ያወቅላት የለም፣ የእሷን ችግር ተጠግቶ ይጠይቃት ሰው የለም። እናንተ ግን ለሰው ብላችሁ የምትጨነቁ ሰው ምን ይለኛል ብላችሁ የምታስቡ ሰዎች ከዚህ ነገር ላይ ብዙ ነገርን እንማራለን ብዬ ተስፋ አደርጋለሁ። እጅግ በጣም በሚያስገርም መልኩ ደግሞ ፍቅራቸው በጣም ያስቀናል ተብሎ የሚወሩ ቲክቶክ ላይ ሁለት ሰዎች አሉ። ያም ጃኒና አዶናይ እንደሆነ ሁላችንም እናውቃለን። አዶናይ በሙስሊም ኡማ ትልቅ ባለ ውለታ ነው። ለሙስሊም ትልቅ ነገር አድርጓል፣ ኦር ደግሞ ለተረጂዎች ብዙ ነገሮችን አድርጓል። ይሄ ልጅ እንግዲህ ከጃኒ ጋር እንደተፋቱም እየተነገረ ነው። ሁሉም ደደብ እየመጣ ይበነጫል። እኔ ላይ ቢያረኩ ያስተምረኝ ይሞክራል። እዚህ እየመጣ አንድ እኮ የሚያውቀው ነገር የለም። ከዚህ በፊት ቲክቶክ ላይ አንዲት ልጅ ከውጭ ሀገር ትመጣና ከአዶናይ ጋር አንድ ስራ ይሰራሉ፣ ቪዲዮ ይለቃሉ። ከዛ በኋላ ቲሸርትን ተቀያይሯሉ ብሎ ብዙ ነገሮች ተወርቶበታል። ልጅ ማለት ነው ብዙ ነገሮች ተወርቶባቸዋል። ከዚች ልጅ ጋር ብዙ ሪሌሽን አላቸው እንጂ ጃኒን እንደተወና ከጃኒ ጋር ደግሞ ቪዲዮ መልቀቅን እንዳቆመ እየተነገረ ጃኒን ተጠቅሞባታል። ወደዳችሁም ጠላችሁ ጃኒ እንጂ ማንም አላስጠጋውም ነበር። ሪመምበር ዲስ ኖቦዲ ከጃኒ ውጪ እሱ አዶናይን ያስጠጋው አንድ ሰው ነበር፣ ግን እሷም አልተጠቀመችም። አያችሁ ምስኪን ሴቶች አንዳንዴ ምንም ማያውቁት ነገር አለ። ጃኒን ተጠቀመባት ላጥብለት። ጭውቴው እንደዛ ነው እንዴ? ይጩፋ ጋር ነበር እኮ ከማርያም ከማለቱ በፊት ግርግር ሲያስነሳብህ ላጥ ብለህ ማርያም ማርያም ብለህ ደግሞ ተሸወድካቸው። ሰው ሾርት ሜሞሪ ነው። አበሻ እንደ ጉድ ጢባ ጢቤ መጫወት የምችለው ህዝብ ነው አብዛኛው። እዩ ጩፋ ጋር ሄዶ በስነ ስርዓት አዶናይነትን ስሙን አስተካክሎለት ማን ነው ስሙ ይሄ መጽሐፍ ቅዱስላ ሰጥቶት አስተምሮት ምናምን አይደል ሌላከው ምንም እውቀት የሚባል የላችሁ። ብቅ ቪዲዮ ደግሞ ተለቋል። ሲጣሉ ተብሎ ደግሞ አንድ ቪዲዮ ተልኮልኝ ነበር። ጃኒና አዶናይ ተጣሉ ብያችሁ ነበር አይደለ? እውነት ነው የተጣሉት። ይሄን ቪዲዮ እዩ። ለምን ይቀጣል? ማለት ይቅርታ ለምናት እንዳላጠፋ ያስቀየምኩ ነገር አለ? አዎ እንዳጠፋሽ ታውቂዋለሽ። ያንቺ ያልሆነ እኔ የለፋሁበት አንድ ሳምንት ሙሉ የለፋሁበት ስራ የኔ ነው ብለሽ ስትወጪ የእውነት ነው የምልሽ ሊያስደብርሽ ይገባል። በቃ ልጅቷ በጣም ከባድ ነች፣ ግን እኛ እያለን አዶናይ ጃኒን አይተዋት አለቀ። ሙሉ ቪዲዮ ይሄንን ይመስላል። ወይ ምን አደረኩ? ከባለቤቱ ጋር እያወራሁኝ ነበርና እኔ የሰራሁት ነገር እኔ ነኝ የሰራሁት ብለሽ ሽልማቱን ተቀበልሽ እና ምንም ደስ አላለኝም። እንዴ እነሱ ለሰጡኝ ነው ታዲያ እኔ እኮ ጥፋተኛ አይደለሁም። ግን መናገር ነበረብሽ። እኔ አይደለሁኝ የሚያደርኩት ብለሽ መናገር ነበረብሽ። እንዴ ማለት አልገባኝም። ለምን የተሰጠኝ ነገር ለራሴ ይዤ ነው እንጂ መስሉ ለምን እንደዛ አላለሁ? አይ ነው ግን ያላረግሽው ነገር ነው። አላረግሽውም እኮ። ኦኬ ደግሞ አንተ አድርገህ መውሰድ ነው። ለምን አትናገሪም ነበር? አዶናይ ነው የሰራው እኔ አይደለሁም የሰራው። ለምን እናገራለሁ? መብቴ መሰለኛል። ይህ ማለት ክፉ ሰው ነሽ ማለት ነው። የራስሽ ስራ የምትሰሪ የምታረጊ የኔ ነው ብለሽ የምትናገሪ ከሆነ ክፉ ሰው ነሽ ማለት ነው። ነው ክፉ ሰው አይደለሁም። አምኖት ክፉ ታዲያስ ያንቺ ያልሆነ ክፉ አንተ ነህ። እንደዚህ ወደ ዲስሪስፔክት እንዳታረገኝ። ያንቺ ስራ ያልሆነ ለምን የኔ ነው ብለሽ ትናገራለሽ? መብቴ ነው። በሰይ ክፉ ነሽ ማለት ነው። ለምን ይቅርታ አትልኝ ታዲያ? ማለት ይቅርታ ለምን እንዳላጠፋ ያስቀየምኩ ነገር አለ? አዎ እንዳጠፋሽ ታውቂዋለሽ። ያንቺ ያልሆነ እኔ የለፋሁበት አንድ ሳምንት ሙሉ የለፋሁበት ስራ የኔ ነው ብለሽ ስትወስጂ የእውነት ነው የምልሽ ሊያስደብርሽ ይገባል። አንደኛ ነገር። ሁለተኛ ነገር ይቅርታ መጠየቅ አለብሽ ደግሞ ስትያዢ ማለት ነው። ገባሻ? ላይክ ትንሽ አይደብርሽም? ውስጥሽ አይደብረኝም። ከደበረ እግር መብላት ትችላለህ። ሁለተኛ ደግሞ እንደዚህ ነው ታዋራኝሽ። ዲስሬስፔክትን እዛው በለመድክበት ምን ይመስላል? በጣም ትገርሚያለሽ። እንደዚህ አስቤሽ አላውቅም። ልግረም አይመለከትም። እንደዚህ አስቤሽ አላውቅም። እንደፈለክ አስበኝ ብሮ። ሰርተህ መውሰድ ትችላለህ የራስህን ነገር። አያገባኝም። ተሰጠኝ ወሰድኩት። ግን እኮ አልሰራሽም። ልትጨቃጨቅ ደግሞ ግን እኮ አልሰራሽም። በቃ እኔ እንዳደረኩት ማድረግ ትችላለህ ከተሳካለህ። አይገርምሽም? ሪከርድ አድርጌሻለሁ። አድርገኝ አድርገኝ። ምንም አታመጣ። ለቀው ይሄን ልከሰክሰው እችላለሁ። እንዴ ክስክስ ስላደረኩ ከስክሽና እኔ ገልብጬ ነው መከሰክስ። እታሰራታለሁ። ታሰራታለህ። ገልብጬ እንደዚህ
ከሰክሰና እያሉ እየቀለዱብንም ይመስላል እያሉ ደግሞ የምራቸውንም ይመስላል። እኛ ግን ምን አገባን? ከዚህ ሁሉ ነገር አይመለከተንም። ከዲናችን ጋር የሚነካኩ ነገሮች ብቻ ከሆኑ ነው ተቃዋሚ ምን ነው። ለዛሬ ያዝናችሁ ፕሮግራም እዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ እስካሁን አብራችሁ ለቆያችሁ ሰዎች አኔ አንሱዳ አቲየኙኒ ኒ ሁሉ ላይክ ምግባራ አይትረሲዮ